የፋይዳ ዲጂታል መታወቂያ በልዩነት አንድን ግለሰብ ለመለየት እንዲያስችለው ታስቦ የባዮሜትሪክስ መረጃ ማለትም የጣት አሻራ፣ የአይን አሻራ፣ የፊት ገጽ ይወሰድለታል። ስለዚህ ድግግሞሽ አይኖርም። በይዘቱ አንድ ሰው ሁለቴ ሶስቴ አንድ አይነት መታወቂያ ሊያወጣ አይችልም ማለት ነው። አንድ ሰው አንድ ነው የሚለውን ምሳቤንም የሚያጸናልን ነው የሚሆነው ማለት ነው። ይሄ ደግሞ ትልቅ ነገር ነው የሚሰጠን። በተለይ ተቋማት ያለባቸው ትልቁ ክፍተት አንዱ ምንድነው? የተለያዩ መታወቂያዎች በልዩነት መለየት የሚያስችላቸው አቅም ዝቅተኛ ከመሆኑ የተነሳ አገልግሎት በሚሰጡበት ሰዓት ብዙ ችግሮች ይገጥማቸዋል። ግለሰቦችም ከግለሰብ ባላቸው ሁለንተናዊ ግንኙነት ውስጥ መታወቂያ ትልቅ ቦታ አለው። በዚህ ሂደት ውስጥ መታወቂያው መታመን የሚለውን እሳቤ ማምጣት ሲችል ትልቅ ቦታ ይኖረዋል። ስለዚህ የፋይዳ ዲጂታል መታወቂያ ትልቁ መሰረታዊ እሳቤው እንግዲህ እንደ ሀገር ትረስት ፍሬምወርክ ነው፣ ደግሞ የመተማመኛ ማዕቀፍ በግለሰቦችና በግለሰቦች መካከል በተቋማትና በግለሰቦች መካከል እንዲኖር የሚያስችል ስርዓት መዘርጋት ነው ማለት ነው። አካታችነትን ስናስብ አንደኛ ከምናቀርበው ማስረጃ እና ከምንጠየቀው ቅድመ መጠይቆች ውስጥ ሰፊ የሆነ ስርዓት በመፍጠር ነው። ሁለተኛው ደግሞ የህብረተሰብ ክፍል እንዳልነው ሴቶች፣ ህፃናት፣ ተፈናቃዮች፣ ስደተኞች፣ አካል ጉዳተኞች እያልን ሁሉንም የሚያካትት ነው ማለት ነው። በዚህ አግባብ ውስጥ ነው። ሌላው ያው ከ5 ዓመት በታች የሆነ ምዝገባ የህፃናት የባዮሜትሪክ መረጃ መሰብሰብ ስለማይቻል ለጊዜው አሁን እሱን እያደረግን አይደለም። ከ5 ዓመት በታች ግን ቴክኖሎጂ በፈቀደ ሰዓት አሊያ ደግሞ ወደፊት ከሲቪል ምዝገባ ጋር ተቀናጅተን በምናደርገው አሰራር ከዛም በታች ያሉ የፋይዳ መታወቂያ እንዲኖራቸው የሚያስችል ስርዓት መዘርጋታችን አይቀርም። ሌላው ደግሞ ከኢትዮጵያ ውጭ የሚገኙ ትውልደ ኢትዮጵያውያን ወይ ደግሞ በውጭ ሀገር የሚኖሩ ኢትዮጵያውያኖች ናቸው። አሁን ላይ ከዚህ ከመታወቂያ ስርዓት እንዳይገለሉ በማሰብ የፓይለት ስራዎችን ጀምረናል በአቡዳቢ እና በዱባይ። እሱንም በቅርብ ያለውን ነገር ገምግመን መንግስት በሚሰጠን አቅጣጫ መሰረት ሌሎች ኢትዮጵያውያኖች የሚገኙባቸው አካባቢዎች ላይ ምዝገባ ዝግጅት ለማድረግ እንግዲህ አስበናል ማለት ነው። ምዝገባን ስናስብ እኛ ሁሉ ነገር ተደላድሎ እንደ ሀገር የሚያስፈልገን ማሽን፣ እንደ ሀገር የሚያስፈልገን ሲስተሞች እስከሚዘጋጁ አልጠበቅም። ባለን ውስን ማሽን ነው ምዝገባዎችን የጀመርነው። ቀስ እያልን ቁጥሩን እየጨመርን እንሄድ ነው። የዛሬ ዓመት ላይ ብጠይቀኝ ያሉን ማሽኖች ከ3000 በላይ አልነበሩ። አሁን ላይ 7000 ማሽን ደርሰናል። እንዲሁም 3000 ማሽን በቅርብ እያስገባን ነው። ስለዚህ ወደ 10000 እናድጋለን። ስለዚህ ስራዎች እየሄዱ ያሉት እውነቱን ለመናገር ያለውን ሪሶርስ አሟጣው በመጠቀም ውስጥ ነው እንጂ ኢትዮጵያ ወይ ደግሞ ሀገሪቱ ካላት የህዝብ ቁጥር አንጻር ይሄን ያህል ማሽን ነው የሚያስፈልጋት። ስለዚህ እስከዛ ጊዜ ድረስ ተምናሟላ እንጠብቃለን። ወዲያው ነው የጀመርነው። በዚህ ሂደት ውስጥ እስካሁን ወደ 42 ሚሊዮን የሚጠጋ ነዋሪዎች የፋይዳ ዲጂታል መታወቂያ ቁጥር አግኝተዋል። ከተቋማት ጋር ያለን ግንኙነት የፋይዳን ሲስተም ከመጠቀም አንጻር ብቻ አይደለም። ለምሳሌ ኢትዮ ቴሌኮምን ካየን፣ የኢትዮጵያ ፖስታን ካየን፣ ገቢዎችን ካየን ባንኮችንም ይጨምራል። በምዝገባ ሂደት ውስጥም ተሳታፊ ናቸው። ሌሎቹም እንደዚሁ በምዝገባ ሂደት ውስጥም ደግሞ ከፍተኛ ተሳትፎ አላቸው። ሬጅስትሬሽን ፓርትነር እንላቸው ወይም የምዝገባ አጋር እንላቸዋለን። የመጀመሪያው ምዕራፍ እሱ ነው። እንግዲህ አምነውበታል። እንደ ሀገር እንደዚህ አይነት የመታወቂያ ስርዓት ባለመኖሩ እንግዲህ ትልቁን ዋጋ የከፈሉት እነዚህ ተቋማት ናቸው። የፋይናንስ ስርዓቱ በመጭበርበር፣ የቴሌኮም ስርዓቱ በመጭበርበር፣ ሌሎቹ ሴክተሮች ላይ መታወቂያ እንደዚህ አይነት ወጥ የሆነ መታወቂያ ባለመኖሩ ብዙ ፈተናዎችን አሳልፈዋል። ስለዚህ ያንን ነገር ስለሚያውቁ አገልግሎቱ እስከሚመጣ አይደለም የጠበቁት። እነሱ አገልግሎት ሰጪ ሆኖ ነው የመጡት ራሳቸው።
በመዝገብና ካርድ በማተም ጨምሮ ማለት ነው። ከዛ ባለፈ ግን ወደ 135 የሚሆኑ ተቋማት ከኛ ጋር በሲስተም ተሳስረው አገልግሎታቸውን አዘምነው እየሰጡ ነው የሚገኙት። አንድ ሀገር ወደ ዲጂታል ሽግግር ስታደርግ የመጀመሪያው እንግዲህ ምዕራፍ ከወረቀት ስራ መውጣት ነው። ከዛ ደግሞ ቀጥሎ አገልግሎቶችን ሰዎች በቅርንጫፍ በቢሮ ሄዶ ማግኘታቸው ቀርቶ በስልኮች ላይ ማግኘታቸው ነው ትልቁ ነገር። ስለዚህ በተለይ ከፋይናንሻል ሴክተሩ ጋር ባደረግነው ቅንጅታዊ አሰራር አንዱ የጠቀመው እስከዛሬ የፋይናንሻል ስርዓቱ ወጥ የሆነ መታወቂያ ፈልጋለሁ ይል ነበር። ብዙ ጊዜ እንደ ፖሊሲም ሲጠየቅ ሪኮሜንዴሽኖች ብዙ ጊዜ የሚነበሩና አሁን ይሄ እንግዲህ እውን ሆኗል ማለት ነው። ተቋማት ለዚህ ነው ፋይዳ የሚፈልጉት በዋነኛነት አገልግሎት ለመስጠት። አገልግሎት የሚሰጠው ደግሞ ለግለሰቡ። አገልግሎቶች ዘመኑ ማለት ግለሰቦች ተደሰቱ፣ ምቹ የሆነ አገልግሎት ተሰጣቸው ማለት ነው እንጂ ከዛ የተለየ ዓላማ የለውም። ፋይዳ አንዱ እንግዲህ እንደ ስርዓት መሬት ላይ በደንብ በሁለት እግሩ እንዲረግጥ ከሚያስችለው እሳቤዎች ውስጥ አንዱ ግልጽነትና ተጠያቂነት ነው። ግልጽነት ስንል ብዙ ጊዜ በደንብ ያልተደራጁ መረጃዎች፣ ወደ ኋላ ሊተነተኑ የማይችሉ መረጃዎች ሲኖሩ ለወንጀልም እንግዲህ መንገድ ይከፍታሉ፣ ግልጋሎት ለመስጠትም ደግሞ እንቅፋት ነው የሚሆኑት። መረጃዎቻችን በደንብ የሚተነተኑ ከሆነ፣ በደንብ የሚለዩ ከሆነ፣ በደንብ ተደራጅተው መቀመጥ የሚችሉ ከሆነ ፈጣን አገልግሎት ለመስጠት በጣም ምቹ ይሆናሉ። ከዛም ባለፈ ደግሞ ወንጀሎች እንዳይፈጸሙ ያደርጋሉ። ተፈጽመው ሲገኙ ደግሞ ማየት ምን የሚለው በደንብ ለመተንተን ያስችላል ማለት ነው። ከዛም ባለፈ ግን ትልቁ ዓላማው ያው ወንጀልን ከመከላከል አንጻር በህብረተሰብ መካከል ያለውን መተማመን መሬት ላይ ማውረድ ከመቻል ባለፈ ህብረተሰቡ ከዚህም በላይ ነው ጥያቄው፣ ዘመናዊ አገልግሎት ነው የሚሻው። ምቹ የሆነ እንደ ማንኛውም ሌላ ሀገር የሚያቸውን ሌላ ዓለም ላይ የሚያቸውን። ስለዚህ ያንን ነገር እንግዲህ እውን ማድረግ ይቻላል፣ ምንም ጥያቄ የለውም። አሁን አንዱ እንግዲህ የመሶብ የአንድ ማዕከል አገልግሎት ነው። ፋይዳ እዚህ ውስጥ ትልቁ ሚናው ምንድን ነው? ግለሰቡ ማን ነው የሚለውን አይደንቲፋይ ለማድረግና ከተለያዩ ተቋማት መካከል ለሚደረጉ የመረጃ ቅይሮች እንግዲህ አንድ ግለሰብ አይደል እዛ ውስጥ እንግዲህ የሚንሸራሸረው ያቺ አይዲ ምን ትሆናለች ማለት ነው፣ ግለሰቡን በየቦታው እንዲታወቅ ታስችላለች ማለት ነው። እንደ የመግቢያ ቁልፍ ናት ማለት ነው ፋይዳ። መንግስታዊ አገልግሎቶች ውስጥ በተለይ በመሶብ ውስጥ የመግቢያ ቁልፍ ናት። ከፍተን እንገባለን። ከዛ በኋላ አይዲ ነው አንገታችን ላይ ያለ፣ የትም ስንሄድ እንታወቃለን። አገልግሎቶችን በቀላሉ እንድናገኝ እንችላለን ማለት ነው። ስለዚህ እንደ መሶብ አይነት ስርዓቶች መወለዳቸው ምክንያቱ አንዱ ከፋይዳ ጋር እና ፋይዳ መምጣቱ ትልቅ ጉልህ ሚና ሰጥቷቸዋል ማለት ነው። አሁን ላይ አንዱ ልዩ ትኩረት ተሰጥቶ እየተሰራ ያለው የዚህ የባንኮች እና የፋይዳ መታወቂያ የማስተሳሰር ስራ ነው። ወደ 27 የሚሆኑ ከተሞች እስከ ግንቦት 6 ባንኮች ባመቻቹት ማስፈንጠሪያዎች ሊሆን ይችላል በስልካቸው አሊያ ደግሞ በዚህ በቅርንጫፍ በመሄድ ማስተሳሰር ይጠበቅባቸዋል። የተቀረው ደግሞ ከ27ቱ ከተማዎች ውጭ ያለው ደግሞ ሰፋ ብሎለት እስከ ሰኔ 30 እድል ተሰጥቶታል። ስለዚህ ይህንን እድል አንድ ያልተመዘገበ ካለ በመመዝገብ ቶሎ የፋይዳ መታወቂያ በማውጣት የተመዘገበ ካለ ደግሞ ቶሎ በማስተሳሰር እንግዲህ ቀጥሎ የኢትዮጵያ ብሔራዊ ባንክ እንግዲህ እንዳስተላለፈው መልእክት ዴቢት ፍሪዝ ወይ ደግሞ ከአካውንት ብር የማውጣት ሂደቱን ነው በተወሰነ መልኩ ሆልድ የሚደረግ ወይ ደግሞ የሚያዘው። ስለዚህ ይሄ ነገር ካላቸው የዕለት ተዕለት እንቅስቃሴ እንዳያግዳቸው የህብረተሰብ ክፍሎች በቶሎ ማስተሳሰር ይጠበቅባቸዋል።